በአፋር ክልል የተከሰተው የእሳተ ገሞራ ከፍተኛ ፍንዳታ የዓለም አቀፍ መገናኛ ብዙሃንና የዘርፉን ተመራማሪዎች ትኩረት የሳበ የሳምንቱ ትልቅ ክስተት ሆኖ ነበር ያለፈው። የዚህ እሳተ ገሞራ ፍንዳታ በዓለም አቀፍ ደረጃ መነጋገሪያ እንዲሆን ያደረገው ምክንያት ደግሞ ፍንዳታው እንደ አዲስ የተከሰተው ከ12000 ዓመታት በኋላ በመሆኑ ነው። የእሳተ ገሞራ ፍንዳታ የፈጠረው አመድ ባህር ተሻግሮ እስከ ህንድ በመድረስ በርካታ ዓለም አቀፍ በረራዎች እንዲስተጓጉ በኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ የበርካታ ስመጥር ዓለም አቀፍ መገናኛ ብዙሃንና የዘርፉ ተመራማሪዎች መነጋገሪያ ርዕሰ ጉዳይ ሆኖ ነበር ያለፈው። ላለፉት 12000 ዓመታት አንቀላፍቶ የቆየውና በአፋር ክልል ከሚገኙት እሳተ ገሞሮች መካከል አንዱ የሆነው የሃይሊ ጉቢ እሳተ ገሞራ መፈንዳት የጀመረው ባሳለፍነው እሁድ ጠዋት ነበር። ፍንዳታውን ተከትሎም የተፈጠረው የመሬት መንቀጥቀጥ ድምጽና ግዙፍ የጭስ አመድ በአካባቢው ህዝብ ላይ ድንጋጤ መፍጠሩ የሚታወስ ነው። ታዋቂው የዜና አውታር ቢቢሲ ስለዚሁ ፍንዳታ በሰራው ዘገባ ለሺህ ዓመታት ሳይፈነዳ አንቀላፍቶ የቆየው በኢትዮጵያ የሚገኘው የሃይሊ ጉቢ እሳተ ገሞራ ፍንዳታ እስከ 14 ኪሎ ሜትር ከፍታ ድረስ ጭስና አመድ መርጨቱን ዘግቧል። ጣቢያው በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ህንድ ዴልሂ መድረሱን የህንድ ሜትሮሎጂካል መስሪያ ቤትን በዋቢነት በመጥቀስ ነበር የዘገበው። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያትም ሆኗል። የህንድ አቪዬሽን ባለስልጣን ክስተቱን ተከትሎም አየር መንገዶቹ ከባህር ጠለል በላይ እስከ 15 ኪሎ ሜትር ከፍታ ድረስ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ ጥብቅ ማሳሰቢያ ሰጥቶ ነበር። ይህንን ማሳሰቢያ ተከትሎም ኤር ኢንዲያ 11 በረራዎችን የሰረዘ ሲሆን ሌሎች በርካታ አየር መንገዶችም ተመሳሳይ እርምጃዎች ወስዶ እንደነበር ነው የተዘገበው። ቢቢሲ ስለዚህ የእሳተ ገሞራ ፍንዳታ ምክንያት በአዲስ አበባ ዩኒቨርሲቲ የዘርፉ ስመጥር ባለሙያ የሆኑትን ፕሮፌሰር አታላይ አየለን ጠይቆ አገኘሁት ባለው መረጃ እሳተ ገሞራው ለበርካታ ዓመታት ሳይፈነዳ ድምጽ ብቻ ሲያሰማ መቆየቱንና አሁን ላይ ግን ከምድር በታች በተከሰቱ ከባድ እንቅስቃሴዎች ምክንያት ፍንዳታው መከሰቱን መናገራቸውን አስፍሯል። ከኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው ሌላው የዘርፉ ባለሙያ ኤልያስ ሌዊ በበኩላቸው የሃይሊ ጉቢ እሳተ ገሞራ ፍንዳታው ከኤርታሌ በ11 ኪሎ ሜትር ርቀት ላይ መከሰቱን ጠቁመው በአካባቢው ቀደም ሲል በርካታ መሬት መንቀጥቀጦች መዝገባቸውን ገልጸዋል። ከዚያን ጊዜ ጀምሮም ከምድር በታች የቅልጥ አለቶች እንቅስቃሴ፣ የመሬት መወጠር መፈጠሩን የሚጠቅሱት ባለሙያው ስለ ፍንዳታው ምክንያት ይህም ብለዋል። መሬት ውስጥ ለውስጥ ቅልጥ አለት እየተጓዘ መውጫ ሲፈልግ ነበር። ከዚህም አልፎ የአፍዴራ ከተማ ጋር ተጠግቶ ነበረ። ነገር ግን ወደ ላይ ሳይወጣ ቆይቶ ወደ ታች ተመልሶ ገብቶ ነበረ። እንግዲህ ሆኖ ምንድነው ካለፉት 10 ቀናት ጀምሮ እንደገና መሬት መወጣጠር እያሳየች ነበረ። በታህሳስ 14 ቀን ከጠዋቱ 4 ሰዓት ከ56 እስከ 5 ሰዓት ተኩል ባለው ጊዜ ውስጥ ለምን 4 ሰዓት ከ56 ላይ የበረሩ ሳተላይቶች ምንም መረጃ ላነሱም ነበረ። ግን 5 ሰዓት ተኩል ላይ የበረሩ ሳተላይቶች እዛ ላይ ፍንዳታ እንደጀመረ ጠቅሰዋል። ከዛ በፊት ግን ከአፋር ክልልም ፍንዳታውን የሰው ሰዎች በሩቅ ፍንዳታና ጭስ ይታያል ብለው መረጃ አቀብለውን ነበር። ፍንዳታውን ተከትሎ ቅልጥ አለት አለመፍሰሱን የጠቆሙት ባለሙያው ነገር ግን ፍንዳታው ጭስና እንደ ሰልፈር ዳይኦክሳይድ የመሳሰሉ ጋዞችን ወደ ከባቢ አየር ለቋል ነው ያሉት። የአሁኑን ያህል ከባድ ፍንዳታ ባይሆንም የስምጥ ሸለቆ አካል በሆነው የአፋር አካባቢ ተመሳሳይ ፍንዳታዎች ከዚህ በፊት ተከስተው እንደነበርም ነው ባለሙያው የገለጹት። አልጀዚራ የሃይሊ ጉቢ እሳተ ገሞራ ፍንዳታን በተመለከተ ያነጋገራቸው የመሬት ሳይንስ ባለሙያዋ ጁሊየት ቢክስ ይህንኑ ሀሳብ የሚያጠናክር ሀሳብ አጋርተዋል። መጀመሪያ መጠየቅ ያለብን ነገር ለ12000 ዓመታት ይህ እሳተ ገሞራ ዶርማንት ነበር ወይ የሚለውን ነው። ስለ ፍንዳታው የተመዘገበ መረጃ ባይኖረንም ሳይፈነዳ ቆይቷል ማለት ግን አንችልም። በአካባቢው ስላሉ እሳተ ገሞራዎች የሳተላይት ምስሎችን ከተመለከትን አዳዲስ የቅልጥ አለት ወይንም ላቫ ፍሰት እንመለከታለን። ስለዚህ ምንም እንኳን ሳይንሳዊ መረጃዎች ባይኖሩንም በቅርቡ የተከሰቱ ፍንዳታዎች ሊኖሩ ይችላሉ። ሌላው በዚህ ቀጠና እንደዚህ አይነት ነገር አዲስ ነገር አይደለም። ነገር ግን ይህ ፍንዳታ እንዴት ተከሰተ ለሚለው ጥያቄ የተወሰኑ መረጃዎች ይኖሩናል። የዚህ እሳተ ገሞራ ጎረቤት የሆነው የኤርታሌ እሳተ ገሞራ በእንቅስቃሴ ላይ ነው። ከስሩ የቅልጥ አለት ወይንም የላቫ ሐይቅ አለው። ለመጨረሻ ጊዜ ፈነዳውም ባለፈው ሐምሌ ወር አካባቢ ነው።
በዚያን ጊዜ የተረዳ ነው ከምድር በታች ሲንቀሳቀስ የነበረ ቅልጥ አለት ነበር። ይህ ቅልጥ አለት እንቅስቃሴው ወደ ደቡብ አቅጣጫ ቀጥሎ ነበር። ስለዚህ ይህ ፍንዳታ የተከሰተበት ምክንያት ብለን የምናምነው በኤርታሌ ላይ የተከሰተው ፍንዳታ ከምድር በታች ውስጥ ለውስጥ የቀለጠ አለት እንዲንቀሳቀስ በማድረጉ ነው። እንደ ባለሙያዎች ገለጻ በሀገራችንም ሆነ በዓለም አቀፍ ደረጃ በእሳተ ገሞራ ምክንያት የተፈጠረው አመድ ያስከተለው ብክለት ምን ያህል እንደሆነ እስካሁን ባይታወቅም ይህን የሚያጠና የባለሙያዎች ቡድን ወደ ስፍራው ማቅናቱን ሰምተናል። የዘርፉ ባለሙያ የሆኑት ኤልያስ ሌዊ መሰሉ ክስተት ቀጣይነት ያለው መሆኑን የጠቀሱ ሲሆን መወሰድ አለበት ያሉትን ጥንቃቄ በዚህ መልኩ ገልጸዋል። ወደፊት በዘመናት በሚሊዮን ዓመታቶች ውሃ ለመቀበል እየተዘጋጀ ያለ ቦታ ስለሆነ ይህ ነገር የሚቀጥል ነው። አንዱ ጋር ዛሬ ሌላ ጋር ሌላ ጊዜ ሌላ ጋር ሄዳል። ስለዚህ ማድረግ ያለብን ምንድነው? እሱ እሳተ ገሞራ በሚከሰትበት ጊዜ ምንድነው ማድረግ ያለብን? መሬት መንቀጥቀጥ በሚከሰትበት ጊዜ ምንድነው ማድረግ ያለብን? በተለይ አሁን እንደዚህ አይነት አመዶች በሚረጩበት ጊዜ ለሳምባ ካንሰር ምናምን የሚያጋልጡ ሊሆኑ ስለሚችሉ ፍንዳታው ባለበት ሰሞን ላይ የማስኮች መጠቀም ያስፈልጋል። በአውሮፓውያኑ 2010 በአውሮፓ አይስላንድ ተመሳሳይ ከባድ የተባለ የእሳተ ገሞራ ፍንዳታ መመዝገቡ የሚታወስ ሲሆን በወቅቱ የፈነዳው እሳተ ገሞራ ወደ ሰማይ ሽቅብ የረጨው ጭስና አመድ ከባድ ችግር መፍጠሩ ይነገራል። ፍንዳታው ያስከተለው ጭስና አመድ ዓለም አቀፍ የበረራ ቀውስ መፍጠሩ የሚነገር ሲሆን የብሪታንያና የአውሮፓ የአየር ክልልን ሙሉ በሙሉና በከፊል እንዲዘጋ ማድረጉ ይነሳል። ይህም ከሁለተኛው የዓለም ጦርነት በኋላ ከባድ የተባለ የአየር ጉዞ መስተጓጎል እንዲፈጠር ምክንያት ሆኖ ነበር።